ጥበብ ሕመምን ያክማል፣ ጽናት ደግሞ አዲስ ሕይወትን ይሰጣል። በብቸኝነት ጨለማ ውስጥ ዓለምን የለወጠው ሊቅ የሰር አይዛክ ኒውተን ያልተሰሙ እውነቶች። እስቲ ያስቡት፣ ገና ሳትወለዱ አባታችሁ ቢሞት፣ እናታችሁ ደግሞ ጥላችሁ ሌላ ባል አግብታ ብትሄድ፣ በትምህርት ቤት ባላችሁ ደካማ ውጤት ምክንያት መምህራኖቻችሁ ለአንዳች ነገር አይሆንም ብለው ቢንቋችሁ፣ ይባስ ብሎ ደግሞ በመላው ሀገራችሁ ከባድ ወረርሽኝ ተከስቶ ትምህርት ቤቶች ተዘግተው በብቸኝነት ቤታችሁ ውስጥ እንድትዘጋጉ ብትገደዱ ምን ታደርጉ ነበር? አብዛኛው ሰው በብቸኝነትና በሐዘን ይደቆሳል። እድል የጨለመ ብሎ እጁን ይሰጣል። ዛሬ የምነግራችሁ ታሪክ ግን ያንን የብቸኝነትና የኳራንቲን ጊዜ ተጠቅሞ የመሬት ስበት ሕግንና የብርሃንን ምስጢር መርመር የሰው ልጅን የእውቀት ደረጃ ሙሉ በሙሉ የለወጠውን የታላቁን አይዛክ ኒውተን እውነተኛና ልብ አንጠልጣይ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። በ1642 እንደ አውሮፓውያን አቆጣጠር በገና ዕለት በኢንግላንድ ውስጥ አንዲት ድሃ እናት ያለ ጊዜው የተወለደ እጅግ ትንሽ ሕፃን ወለደች። ሕፃኑ በጣም ትንሽ ከመሆኑ የተነሳ እናቱ በኋላ ላይ ስትናገር በ1 ሊትር ጆክ ውስጥ ይገባ ነበር ትል ነበር። ማንም ሰው ሕይወቱ ትተርፋለች ብሎ አላመነም። ሕፃኑ አባቱ እሱ ከመወለዱ ከ3 ወራት በፊት ስለሞተ ስሙን በስሙ አይዛክ ኒውተን ተብሎ ሰየሙት። ገና በ3 ዓመቱ እናቱ ሌላ ሀብታም አሮጌ ሰው አግብታ ኒውተንን ከአያቱ ጋር ጥላው ሄደች። ኒውተን እናቱ በመጣችበት ቁጥር ፍቅሯን ይናፍቅ ነበር። ነገር ግን እናቱ አዲሶች ልጆቿን ብቻ ትንከባከብ ነበር። ይህ ክስተት በኒውተን ልብ ውስጥ ትልቅ የህሊና ቁስልና የሰዎች አለመተማመን አሳደረበት። በልጅነቱ በማስታወሻው ላይ የጻፋቸው የቁጣ ቃላት ምን ያህል በውስጡ ይበሳጭ እንደነበር ያሳያሉ። ትምህርት ቤት ሲገባ በጣም ዝምተኛና ብቸኛ ነበር። ከሌሎቹ ልጆች ጋር አይጫወትም። ይልቁንም በትንሽ እጆቹ የውሃ ሰዓቶች፣ የንፋስ ወፍጮዎችና የመካኒክ አሻንጉሊቶችን ይሰራ ነበር። ነገር ግን መምህራኑ ይህንን የፈጠራ ጥበቡን ሳይረዱ የተዘናጋ አእምሮ ያለው ተማሪ ይሉት ነበር። ነገር ግን አንድ ቀን በትምህርት ቤት ውስጥ የሚበልጠው ወንድ ተማሪ ኒውተንን በሆዱ ላይ በኃይል መታው። ኒውተን በዛ ተናዶ በብልሃትና በትምህርት ውጤቱ አሸንፎ አንደኛ ለመውጣት ወሰነ። በጽናትና ማንበብ ጀመረ። በአጭር ጊዜ ውስጥም የትምህርት ቤቱ ምርጥና ቁጥር 1 ተማሪ ሆነ። በ19 ዓመቱ ወደ ታዋቂው የካምብሪጅ ዩኒቨርሲቲ ገባ። ነገር ግን ሀብት ስላልነበረው የሀብታም ተማሪዎችን ክፍል የሚያጸዳ፣ ምግባቸውን የሚያቀርብና ዝቅተኛ ስራዎችን የሚሰራ ተማሪ ነበር። ይህ የመሰቃየት ህይወት ግን አላስቆመውም። በዚያን ጊዜ ዩኒቨርሲቲውን ያስተምር የነበረው የድሮ የአርስቶትል ፍልስፍና ነበር። ኒውተን ግን በራሱ ማስታወሻ ደብተር ላይ እንዲህ ብሎ ጻፈ። አርስቶትል ወዳጄ ነው፣ ፕላቶም ወዳጄ ነው፣ ነገር ግን ከሁሉም በላይ ትልቅ ወዳጄ እውነት ነው። ኒውተን ሌሊት ሙሉ ሳይተኛ የከዋክብትን እንቅስቃሴ፣ የሂሳብ ቀመሮችንና የፊዚክስ ህጎችን
በራሱ ይመረምር ነበር። የራሱን ዓይን እንኳ ሳይቀር በመርፌ ከጎን በኩል በመጫን የብርሃንና የቀለም ምስሎች በዓይኑ ውስጥ እንዴት እንደሚፈጠሩ ይመረምር ነበር። ለዓላማ ያለው ቁርጠኝነት ገደብ አልነበረው። ነገር ግን በ1665 እንደ አውሮፓውያን አቆጣጠር በመላው እንግሊዝ አሰቃቂ የፔሊንግ ወረርሽኝ ተከሰተ። በሺዎች የሚቆጠሩ ሰዎች በየቀኑ ይሞቱ ነበር። ካምብሪጅ ዩኒቨርሲቲ ተዘጋ። ተማሪዎቹ በሙሉ ወደ የቤታቸው እንዲበታተኑ ተደረገ። ኒውተን ወደ ገጠር ቤቱ ተመለሰ። ምንም አይነት መምህር፣ ዩኒቨርሲቲ ወይም ቤተ መጻሕፍት አልነበረውም። ለ18 ወራት ያህል በዚያች ትንሽ የእርሻ ቤት ውስጥ በብቸኝነት ተዘጋ። ይህ 18 ወር በሳይንስ ታሪክ ውስጥ ተአምረኛው ዓመት በመባል ይታወቃል። አንድ ቀን በጓሮው ውስጥ በሚገኘው የፖም ዛፍ ስር ተቀምጦ በጥልቅ ሐሳብ ውስጥ እያለ አንድ ፖም ከዛፉ ተከስክሶ መሬት ላይ ወደቀ። አብዛኛው ሰው ፖምን አንስቶ ይበላ ነበር። ኒውተን ግን አሰበ። ፖሙ ለምንድን ነው ወደ ጎን ወይም ወደ ላይ ያልሄደው? ለምን በቀጥታ ወደ መሬት ማዕከል ወረደ? መሬት ቁሳቁሶችን ወደ ራሷ የምትሰበስብበት የሆነ ህዝባዊ ኃይል አለ ማለት ነው። በዚያች ቅጽበት የዓለማችንን እንቅስቃሴ የሚገዛውን የመሬት ስበት ህግ ፍልስፍናንና መሰረት ይች ብቻ አይደለም። ይሄ ብቻ አይደለም። ጨለማ ክፍል ውስጥ ሆኖ በፕሪዝም ብርሃንን በማሳለፍ ነጭ ብርሃንን የሰባት ቀለማት ስብጥር መሆኑን አረጋገጠ። በዚያው ብቸኝነት ውስጥ ሆኖ የሂሳብ ትልቅ ክፍል የሆነውን ካልኩለስን ፈጠረ። ወረርሽኙ አልፎ ኒውተን ወደ ካምብሪጅ ሲመለስ ያዘጋጃቸውን ግኝቶች ለዓለም አቀረበ። በ26 ዓመቱ የካምብሪጅ ዩኒቨርሲቲ የሂሳብ ፕሮፌሰር ሆነ። በ1687 እንደ አውሮፓውያን አቆጣጠር በዓለም ታሪክ ውስጥ እጅግ ታላቅ የሆነውን ፕሪንሲፓ ማቴማቲካ የተባለውን መጽሐፉን አታተመ። በዚህ መጽሐፉ 3 የእንቅስቃሴ ህጎች ለዓለም አስተዋወቀ። ኒውተን የሮያል ሶሳይቲ ፕሬዝዳንት ሆነ። በንግስቲቱ የሰር ማዕረግ ተሰጠው። ነገር ግን ህይወቱ ሙሉ በሙሉ ሰላማዊ አልነበረም። ከሌሎች ሳይንቲስቶች ጋር በግኝት ባለቤትነት ምክንያት ይከራከር ነበር። ህይወቱን ሙሉ አላገባም። ቅርብ ጓደኛም አልነበረውም። ሰር አይዛክ ኒውተን ከመሞቱ ጥቂት ቀናት ቀደም ብሎ የተናገረው ታላቅ ንግግር አለ። ዓለም እኔን እንዴት እንደምታየኝ አላውቅም። ለእኔ ግን በታላቁ የእውነት ውቅያኖስ ዳርቻ ላይ እየተጫወትኩ አልፎ አልፎ ደስ የሚል ድንጋይ ወይም ዛጎል እንደማገኝ ትንሽ ልጅ ነው የምታየኝ። ከወላጅ አልባነት፣ ከብቸኝነት እስከ ሳይንስ ንግስና፣ ከወረርሽኝ እስከ ኳራንቲን እስከ መሬት ስበት ህግ ግኝት የሰር አይዛክ ኒውተን ህይወት የሚያስተምረን ትልቅ እውነት አለ። በህይወታችሁ ውስጥ የሚገጥማችሁ የብቸኝነት፣ የችግር ወይም የመገለል ጊዜያት ውድቀታችሁ አይደለም። ትኩረታችሁ ወደ ውስጥ አድርጋችሁ በውስጣችሁ ያለውን ድቅድቅ እውቀትና ህልም የምታወጡበት ታላቅ እድላችሁ ነው። ስለተከታተላችሁት እናመሰግናለን። ይህን ታሪክ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሚቀጥለው ሳምንት በሌላ ታሪክ እስከምንገናኝ ደህና ቆዩ።